በጣም ያሳዝን ዜና ነው የዩናይትድ ዜና። በጣም ዛሬ የተሰማው ዜና በተለይ ከምሽት ማቲያስ ፈርናንዴዝ ፖርቹጋላዊ አንድ ዓመት የዌስት ሃም አማካኝ ለቶተንሃም ሆትስፐር በ85 ሚሊዮን ፓውንድ እንግዲህ ፈርሟል። ይህ ለማንቸስተር ዩናይትድ በጣም የሚያሳዝንና አሳሳቢ የሆነ ዜና ነው። እንደምታውቁት ባለፈው ሳምንትም ኤሌት አንደርሰን ለማንቸስተር ሲቲ በ130 ሚሊዮን ፓውንድ ፈርሟል። ሁለተኛው አማካኝ ላለፉት 2 ወር ስንከታተል የነበረው የዌስት ሃም ዩናይትድ የፖርቹጋላዊ አማካኝ 21 ዓመቱ እንግዲህ ዛሬ ደግሞ ለቶተንሃም ሆትስፐር በ85 ሚሊዮን ፓውንድ ፈርሟል። ይህ ለማንቸስተር በጣም አስከፊም አስደንጋጭ ዜና ነው። ምክንያቱም የመሀል አማካኞችን በዚህ ዓመት ውስጥ 2-3 ይጨመራሉ ብለን በምናስብበት ሰዓት ላይ ቶተንሃም ሆትስፐር የማቲያስ ፈርናንዴዝን ፊርማ አሁን መስማታችን በጣም በእኔ በግሌ በጣም ያበሳጫል። ምክንያቱም አሁን ገበያ ላይ ካሉ መሀል አማካኞች እንግዲህ እየቀሩ ያሉት እንደነ ቶናሊና ገረሜሬስ ናቸው። እነሱም ደግሞ በውድ ዋጋ አርሴናል እየተፎካከረባቸው ያለ ተጫዋቾች ናቸው። ቹዋሚኒም ከሪያል ማድሪድ ይመጣል የሚለው ነገር ሌላ አሳሳቢ ጉዳይ ነው። ይህ ነገር ለማንቸስተር ዩናይትድ ለቀጣይ ዓመት ለምንወዳደሩ 4 የውድድሮች በተለይ ቻምፒየንስ ሊግ ላይ እና ፕሪሚየር ሊጉ ላይ በተከታታይ ድል ለማስመዝገብ ወይ ደግሞ ካሪክ ለሚገነባው ቡድን ላይ ትልቅ የመሀል ሜዳ ክፍተትን የሚፈጥረው በእውነቱ በጣም የሚያሳዝን ነገር ነው። ይህን ዜና አሁን የሰማ ነው። እንግዲህ የተጫዋች እንደሚታወቀው ላለፉት 2 ወር ማንቸስተር ዩናይትድ የስካውቱ ቲም የዚህ የመልመያ ቡድን በጣም የተካተለ የነበረና ለወደፊቱ ማንቸስተር ዩናይትድ ለ10 ዓመት ያገለግላል ተብሎ ይጠበቅ የነበረ ነው። በዛ ላይም ተጫዋቹ ለማንቸስተር ዩናይትድ ለመፈረም ጽኑ ፍላጎትን የነበረው ማንቸስተር ዩናይትድ ግን በባጀትና ሁለተኛ ነገር ደግሞ ዋጋው ውድ ነው በሚል ከገበያው እየወጣ ነው ያለው። እንደሚታወቀው የሲቲውን ኤሌት አንደርሰን ላለፉት 9 ወራት የማንቸስተር ዩናይትድ የመልመያዎች ቡድን እየተካተሉት ነው የነበረው። ይህም ተጫዋች ተመሳሳይ በሆነ ምክንያት የገበያ ዋጋ ንሯል በሚል ምክንያት እንግዲህ የሰር ጂም ራትክሊፍ የሚመራው የማንቸስተር ዩናይትድ የስፖርት ቡድን ዋና አለቃ እንግዲህ እነዚህ ተጫዋቾች ወደ ፕሪሚየር ሊጉ ተቀናቃኝ ክለብ እንዲገቡ እያደረገ ነው ያለው። ይህ ደግሞ እንግዲህ የሚቀጥለው ዓመት ማንቸስተር ዩናይትድ እናሳካዋለን ብለን ለምናስበው የቡድን እድገት ትልቅ መሰናክል ነው የሚሆነው። ይህ ተጫዋች እንደምታውቁት ፍላጎቱም ማንቸስተር ዩናይትድ የመግባት ነበር የነበረው። በተለይ ብሩኖ ፈርናንዴዝ የፖርቹጋላዊ ዩናይትድ አምበል አግባብቶት ነው የነበረው። ሆኖም ግን ማንቸስተር ዩናይትድ ይህን አጋጣሚ ሊጠቀምበት አልቻለም። ይሄ ደግሞ እንግዲህ ቶተንሃም ሆትስፐር በጣም የሚገርም ነው። እንግዲህ ራሱን ለማጠናከር ከወራጅ ቀጠና ለመውጣትና የሚቀጥለው ዓመት ለሚያካሂደው የሁለት ውድድሮች ያው እንደሚታወቀው ቶተንሃም ሆትስፐር ቀጣይ ዓመት የሚወዳደረው በፕሪሚየር ሊጉና በኤፍኤ ካፑ ነው። ሌላ አውሮፓ ሊግም የለውም። ሶስተኛ ውድድር እርግጥ የካርሊን ካፕ ውድድር አለው። እንግዲህ በሮበርቶ ዲዘርቢ የሚመራው ቶተንሃም ሆትስፐር እንደዚህ አይነት ተጫዋቾች እያስፈረመን ያለው አሁን 4ኛውን ተጫዋች ነው እያስፈረመ ያለው። እኛ እስካሁን ድረስ እንግዲህ የደርሰን ነው እንግዲህ ብራዚላዊ አማካኝ ብቻ ነው እያስፈረምናል። ይሄ ደግሞ ከሚጠበቅብን በታች ነው እየሆነ ያለው። እንደዚህ አይነት ዜናዎች በጣም ያበሳጫሉ። በዘገባችን ላይ ከዚህ በፊት ሰርተንበት ነው የነበረው። ወደ ዩናይትድ የመግባት እድሉም ሰፊ ነው ብለን ነበረ። በተጨባጭ ሁኔታ ግን ሊፈጸም አልቻለም። ስለዚህ እኔ በጣም ያሳዝናል። ዛሬ አሁን የሰማው ዜና በጣም ያሳዝናል። የበለጠ እንግዲህ ነገ እነዚህን ዘገባዎች አጠናክረን እናወጣለን። ያው ይህን ዘገባ ያወጡት እንግዲህ እንደነ ስካይ ስፖርት ኒውስ እንደነ ዴቪድ ኦንስተን እና ፋብሪዚዮ ሮማኖ እንግዲህ ገልጸውታል። ሄዴኬ በጣም ያስበሳጫል። ሆነ ለመናገር ምንለውም ነገርም የለም። በጣም ያንባሰ ዜና ነው። ያልመስማቱ ይመረጥ ነበር። እንግዲህ ምንም እንደዚህ አይነት ዜናዎች ለማንቸስተር ዩናይትድ የሚያበሳጩ ነው የሚሆኑት። የውድቀታችን መጀመሪያ እየሆነ ነው ያለው እንግዲህ ምክንያቱም የተጫዋቾች ዋጋ የገበያውን ዋጋ የሚመጥን ክፍያ ካላቀረብን ያው ዩናይትድን ፈልገው ብቻ የሚመጡት ተጫዋቾች ይኖራሉ ማለት በጣም የዋህነት ነው። እንደሚታወቀው የዘንድሮ የመሀል አማካኝ ዋጋ በጣም ንሯል። ግን ገበያው ደግሞ የሚወስነውን ነገር ነው ማለት ለማንቸስተር ብቻ አይደለም ይሄ ገበያ እየጨመረ ያለው። እንደነ ቶናሊ 100 ሚሊዮን ፓውንድ ነው 26 ዓመት ቶናሊ እየጠየቀበት ያለው። እንደነ ብሩኖ ግሪሜሬሽ የብራዚላዊ ኦልሞስት 28 ዓመቱ አድርጓል። እሱም ወደ 80 እና እስከ 100 ሚሊዮን ፓውንድ ነው። ይህ አንድ ዓመት ወጣት ግን ለቀጣይ 10 ዓመት ቡድኑን መሰረት የሚሆን ይችል የነበረ ነው። በዛ ላይም ደግሞ ከኮቢ ማይኑ ጋር ጥሩ ጥምረት ይፈጥራል የሚል ግምትም ነው የነበረ። ዩናይትድ የበላይ አካሎች ያው እንግዲህ ስቴዲየም ሰራን በሚል ወጪዎች ተጨማሪ ወጪ ያለብን በሚል ዙሪያ የተጫዋቾችን የግዢ ባጀት የለንም በሚል ያው እንደዚህ አይነት ተልካሻ ምክንያት ያው ተጫዋች ከእጃችን እየወጡ ነው ያሉት። ይሄ ለቀጣይ ዓመት በጣም አሳሳቢ ጉዳይ ነው። ያው ይሄን ለመግለጽ ነው የገባሁት። እንግዲህ ያው ይሄ ያልተጠበቀ ዜና ነው። ለማንኛውም ርዕሶም ተስፋዬ ነኝ። ይህ የዩናይትድ ተከታታይ ነው። ቻናሉን ላይክ እና ሰብስክራይብ አድርጉት። አመሰግናለሁ።